ዳግምና አቤል ተጣሉ። አቤል አሁን ከያፌት የባሰ አደገኛ ሰው ነው። አሁን ጽዮንንና ቢኒን እንዴት ማቀራረብ እንዳለበት ዳግም ጨንቆታል። ምክንያቱም በሱ ምክንያት ጽዮንና ቢኒ ተለያይተዋል። ሲቀጥል ደግሞ ዳግም ጽዮንን ከኔ የምትለየ ከሆነ ለያፌት አንተ ነህ የወጋኸው ብዬ እናገራለሁ በማለት አቤል ዳግምን እያስፈራራው ይገኛል። ወንድሜ የዛን ጊዜ ምን እንደሆነ በቃ ስለተደናገጥኩ፣ እሱም በጣም የምወደው ጓደኛ ነው፣ አንተም ደግሞ በጣም የምወድህ ወንድሜ ነው። ስለዚህ እባክህን ምን ማለት እንዳለብኝ አላቅም። የወጋው እኮ ዳግም ነው፣ ጥላትህ የሚስትህ ወንድም ብለው ምን እንደሚፈጠር ታውቃለህ አለው። አሁን ዳግም ውጥረት ውስጥ ገብቷል። ጽዮን የተፈጠረውን ነገር በሙሉ አወቀች። ቢኒ እኔ አጠገብ እንዳደርሺ አንቺ የረከሽ ሴት ነሽ ያላት ለምን ምክንያት እንደሆነ አላወቀችም ነበር። ዳግም ሁሉንም ነገር አወቀ፣ ነገራት። ቤዛ እንግዲህ የመኪና መስመር ገብታ የድሮ ፍቅረኛዋ የልጅነት ፍቅረኛዋ አገኝቶ ሊድጣት እንዳለ እሱም በተረጋጋ መንፈስ መኪናውን ወደኋላ በማለት በህይወት ተረፈች። እሷ አላወቀችውም። እሱ ግን በጣም አቋታል። እናም እቤት ውስጥ ይዞ ሄዶ ቆይተው ተመለሱ። እሱም ወደ ቤቱ ሄደ። ቢኒ እንግዲህ በጽዮን እየተበሳጨ ይገኛል። ጽዮን የምትባል የለችም ሞታለች አላት ለገኒ። ሲቀጥል ደግሞ ናታን እንግዲህ አዲሷ ፍቅረኛ ጋር ፏፍክት እያለ ነው። በጣም በሚገርም ሁኔታ እንግዲህ ያፌት ደግሞ ኤፍራታን የሚስትና የባል እራት አዘጋጅቶ እንደፈለገ ማድረግ ይፈልጋል። ኤፍራታ ግን መጠጡን አልተስማማችም። ሌላ እቅድ እያቀደችበት እንደሆነም ገብቶታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ከባለፈው የቀጠለ ቀጣይ ፓርቲ ዘመተናል ማለት ነው። እንግዲህ ባለፈ ቤዛ መኪና መስመር ገብታ ወድቃ ነበር ያየ ነው። መኪና መስመር እንደገባችም ያው ልጁ አደጋ ደርሶባታል በሚል ሁኔታ ነበር የብዙዎቻችን አመለካከት። ግን ደግሞ ፈጣሪ ላይ ጠግን አይሰብርም። ቤዛን በመጠንቀቅ ላይ ወደኋላ በማለትም ተመኪናው ተርፋ እንግዲህ የድሮ የጥንቱ ይሄ ልጅነታቸው ጓደኛዋ አግኝቷታል ማለት ነው። እሷ አላወቀችውም። እሱ ግን ተመስጦ እያያትና መኪና እየነዳ የነበረው በጣም ከእናቱ ጋር ተጣልቶ ተናዶ ስለነበረ እሷንም አንስቶ እህቴ ደህና ነሽ ብሎ ጸጉሯን ወደ ጎን ብሎ ሲያያትም የድሮ ጓደኛው ቤዛ ነች። ለስንት ዓመታት ሲያፈላልጋትና ሲፈልጋት የኖረችው ዛሬ ሲያገኛት በደስታ እንዲሁም ደግሞ በሀሳብ ሰመጥ ብሎ ሄደ። እንደ ወንድሜ ምን ሆነ ነው አለችው። ይቅርታ እህቴ፣ ጉዳዮሽ ተጎዳሽ? ራስሽን ስትወርቅ የሆነ ነገር መታሽ አላት። እሷም አረ ምንም አልመታኝም፣ በቃ እኔም ወደ ቤቴ ልሂድ አለች። እንደዛ እያለች እያለ ስልክ ተደወለላት። ሆቴሉን ትገዣለሽ አለቻት። ጓደኛዋ ነበረች። ከዛ እሱም ስልኩን አንስቶ ተቦርሳዋ ሰጣት። አንስታ ስታዋራ ዛሬ እንደማትፈልጋት ነገረቻት። እሺ አንቺ በምትፈልግልኝ ሰዓት ደውይልኝ አለች። ከዛ ጓደኛዋም ሐኪም ቤት ልውሰድሽ ሲላትም አይ እኔ ነኝ ጥፋተኛዋ፣ በእርግጥ ደህና ነኝ አለችው። እኔ ነኝ ጥፋተኛው እንጂ እዚህ መንደር መካከል እንደዚህ መንዳት የለብኝም ነበረ፣ ግን ጥፋተኛ ነኝ፣ ይቅርታ አድርጊልኝ አላት። አይ እኔም ይቅርታ አንተ ነህ እኔ ነኝ መስመር የገባውበት አለችው። ቢሆንም አለ። ከዛ ወደ ቤት ሆስፒታል እንሄድ አላት። አይ ተሽሎኛል፣ እኔም ልሄድ አንተም ከስራ አላስተጓጉለህ አለችው። ከዛ እሱ ደግሞ አረ በፍጹም እያለ ቤዛ መልሶ አዞራት ገድፎ ምን ሆነሽ ነው? አሞሽ ነው? በቃ
ሐኪም ቤት ልውሰድሽ ሲላትም ሐኪም ቤት አልፈልግም፣ እቤት የውሰደኝ ካላስቸገርኩና ከስራ ካላስተጓጎልኩ አለችው። ከዛ ሽም ብሎ እቤቷ ድረስ ወሰዳት። በር ላይ ሲደርሱ ካልገባሁ አለ። እቤት ገቡ። ሉሊት እንግዲህ እንደዛ ቁጭ ብለው ሲያወሩ ነገሩን አዟዙራ ሌላ ፍቅረኛ ያዘች ብላ አቶ ማን ነበር ስምህ እያለች በተደጋጋሚ ተዋወቀችው። በቃ ልሄድ ያጎቴ ሚስት ናት ታወቃት አለችው። በቃ ልሄድ ብሎ ሊወጣ ሲል እኔ ስመጣ በመሄድህ በጣም ተናድጃለሁ። አቶ ማን ነበር ስምህ አለች ሉሊት። አይ መጀመሪያም ሊሄድ እንደተነሳ ነው የመጣሽው አለችው። ይቅርታ ብቆይ ደስ ይለኛል፣ ግዴታ መሄድ አለብኝ በማለት ሰዓቱ መሽቷል ብሎ ሄደ። እንግዲህ ጽዮንና ዳግም ደግሞ ትልቅ ችግር ውስጥና ውጥረት ውስጥ ገብተዋል። እናም ጽዮንን ዳግም ቀጥሯት ቤታቸው ድረስ ሄደች። ከዛ የሰማችውን ነገር በሙሉ ማመን አቃታት። እንዲሁም ደግሞ ፎቶ ኤዲት እንጂ እኔ እሱን ስሜው ወይም ስሞኝ አይደለም በማለት ለዳግም አስረዳችው። ዳግም የገባበትን ውጥረት ሲነግራት በጣም ተናደደች እና የሆነ ሀሳብ መጣላት። የሆነ ቦታ ቀጥረው እሱ ጋር ያ ሰይጣን የምትገናኙበትን ቦታ አለችው። እሺ በማለት ቀጠረውና ሄደ። ዳግም ሲያናግረው አቤል ደግሞ በፍጹም ጽዮንና አንተን እኔ እንዳገናኘኋችሁም ጭምር ላጎት የነግረዋለሁ። ስለዚህ አሁን አጎትን ጽዮንን ቀምቸዋለሁ። ወደፊት ደግሞ ገና ብዙ እንኖራለን። ምን ያመጣል አለ። ምን እያልክ ነው? አጎቴ የተፈጠረውን ነገር ቢያቃለው ይወቅ፣ ገና ብዙ ያውቃል። ብዙ መስዋዕትነት አስከፍለዋለሁ አላቤልም። ዳግምም በጣም ታሳፍራለህ። ኦኬ ሁሉንም ነገር ለአጎቴ ነግረዋለሁ ሲለው እንግዲህ አቤልም እኔም ለወንድሜ ነግረዋለሁ፣ ምክንያቱም ቪዲዮ የላክለት ፎቶ ኤዲት እንደሆነም ለአጎቴ ነግረዋለሁ ሲልም አቤል ደግሞ ወንድሜ እኔ በሰዓቱ ምን ማድረግ እንዳለብኝ አላውቅም፣ ግን ደግሞ እኔ ፈልጌው አልነበረም። እናም የወጋህ የሚስት ወንድም ዳግም ነው፣ ለእኔ ደግሞ ጓደኛ ነው ብለው ምን የሚፈጠር ይመስልሃል አለው። ዳግም ተናዶ ጥሎ ሄደ። አሁን ጽዮን ግን ሀሳብ መጥቶላታል። ቢኒና ናታን ደግሞ ናታን ባለፈ ያገኛት ልጅ በጣም ማርካዋለች፣ ግን እየተጠቀመባት ይሆን እንዴ? ይገርማል። እናም ለቢኒ እንግዲህ አዲስ ሴት እንድተዋወቀም ነገረው። እናም ቢኒ ደግሞ እኔ የማላቀው ናታንን እያየሁ ነው፣ እንዴት እንደዚህ በምን ኤፍራታ ጋር እንዴት ሲለውም እኔ አዲስ ሴት አትተዋወቅ ያለኝ ማን ነው? በዛ ላይ ደግሞ አዲስ ህይወት አትጀምር ያለኝ ማን ነው አለው። ግን በኋላ የሚጸጽትህን ነገር እንዳታረግ እኔ በፍቅር ስም አለ ቢኒ። ከዛም ናታን አፍቅሬያታለሁ ያለው ማን ነው እንዴ? ጓደኛ ሴት ጓደኛ ማወቅ የለብኝም እንዴ አለው። እሺ ናቱ አለ። ያፌት እንግዲህ ቤት ውስጥ ቅውጥ አድርጎ የራት የጥንዶች ራት አዘጋጅቶ ኢፍራታን የኔ ንግስት፣ የኔ ማር፣ የኔ ፍቅር እያለ እየጠራት ነበረ። እንዴ እች ልጅ እዛው ተኝታ ልቀር ነው እንዴ እያለ እያለ ኢፍራታም ቀስ ብላ በኩራት ወረደች። እሱም የኔ ንግስት አላት። እሺ ምን በተመለከተ ነው እራቱ አለችው። የባልና የሚስት እራት ነው፣ የባለትዳሮች ወደድሽው አላት። ከዛም እሺ ከዛም ለምንድን ነው የኔ ንግስት አላት። ኢፍራታ አስታወሰች። ያን ጊዜ ሀብለው ቤዛና ጽዮን ኢፍራታ ላይ ናታንን በግዴታ አብሯቸው እንዲተኛ ያደረጉበትን ቀን ራት ግብዣ አስታወሰች። ናታን ጎመን እንደምትወጅና እንደምትጠላ ሲጠይቃት ያ ሁሉ አስታወሰች። በሀሳብ ተዋጠች። የኔ ንግስት ምንንሽ ነው? ጭልጥ ብለሽ ያርሽ እኮ ምን እያሰብሽ ነው? ምንሽ አላት። አይ ምንም አለች። ወደድሽው አላት። ቆንጆ ነው አለች። ከዛም እኔ አላቅም፣ አንዴ በጥሩ ስነ ምግባር ታዋርኛለሽ፣ አንዴ በመጥፎ ስነ ምግባር፣ ግራ እያጋባሽኝ ነው አላት። እሺ አንድ ጥያቄ ልጠይቅህ፣ ናታን ወንድም ነው አለችው። ምን? የምን ወንድም? እሱን እንኳን ወንድሜ ላደርገው ለጥላትም አልመኘው፣ በጣም ነው የምጠላው አላት። ግን ደግሞ እኮ በሁሉ ነገር ይበልጥሃል
መታደል ነው አለችው። የምን ምድልነት ነው የምታወሪው አላት። ደግሞ እሱን ምን ማለት ነው ሲላትም ባለፈ ሰክረህ ብዙ ነገር ስታወራ ነበረ ስለ ናታን አባት አለችው። ብሰክር ሌላ ነገር ላወራ እችላለሁ፣ ናታንን ግን በፍጹም ወንድሜ ልለው አልችልም አላት። እውነታው ግን ስለ ናታን አባት ብዙ እያወራህ ነበር ወንድምን አይደል ስትለው፣ አንቺ ምን እያሰብሽ ነው? ስለ ናታን አድናቆት ቀጠልሽ ደግሞ ትናንትና እበቀለዋለሁ ምናምን ስታያል ነበር አላት። እሱን አልተውኩትም፣ ግን ደግሞ እውነታው ናታን መልካምነት እበቀለዋለሁ ማለት መልካምነቱን እረሳለሁ ማለት አይደለም። አንተና ናታን በፍጹም የምትገናኙ አይደላችሁም አለችው። ከዛም ስለ አባቱ ብዙ እያወራህ ነበር ስትለው፣ አሁን የእሱን ስም እንድጠሪብኝም ሆነ እንድታሞግሹም አልፈልግም ብሎ ተናደደ። ይኸውልህ አሁን የጠየቅኩህን ጥያቄ ለማስቀየስ ነው እንደዚህ እየሆንክ ያለሁ ስትለው፣ ለጠየቅኩ ጥያቄ መልስ ፈልጋለሁ ስትለው፣ መልስ የሚሰጠው ጥያቄ አይደለም እኮ የሰጠሽኝ የጠየቅሽኝ አላት። ወንድምህን አይደል አለችው። በፍጹም አይደለም፣ አሁን ስለ ናታን ስቃይ ወደፊት መልካም መሆን አለመሆን አሳይሻለሁ አላት። እሱን አብረን የምናይ ይሆናል አለች ፍራታ። ከዛ ወንበሩን አሁን እራት እንብላ ብሎ ወንበሩን ሳበላት ሄዳ ቁጭ አለች። እናም በደስታ ስለወደድሹ ደስ ብሎኛል አላት። ይህ ጅማሬያችን ነው፣ ወደፊት ደግሞ ይቀጥላል ሲላትም የሚጠጣውን ረስቼ ብርጭቆ ሳላመጣ አላት። እኔ አልፈልግም፣ አንተ ከፈለግ ሂደህ አምጣ አለችው። ከዛ ተናደደና ምግቡን መብላት ጀመረ። ኤፍራታ እስከ መቼ ነው በዚህ መልኩ አስመስዬ የምኖረው? የኔ ናታንስ ከዚህ በኋላ ይፈልገኛል፣ ይወደኛል? እኔ እንጃ፣ በጣም ችግር ነው። ግን እስከ መቼ ፈጣሪ ሆይ አለች። ቢኒ ደግሞ ገኒ ጋር ሄደ። ገኒ ጉልት ለመስራት ወስናለች። አይሆንም ሲሏትም እምቢ ብላለች። እናም ስለ ጽዮን ስታነሳበት ጽዮን የምትባል የለች ሞታለች አለ። ጽዮንና ቢኒ ሳይግባቡ ተለያዩ። ሳይግባቡም ነበር የተገናኙት። አሁን ጽዮን እንግዲህ ከባድ ችግር ውስጥ ገብታለች። እንዲሁም ደግሞ ዳግም ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው